በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በክልሉ ወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። በውይይት መድረኩም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተገኝተዋል። የፕሪቶሪያው ስምምነት መፈረሙ የትግራይን ሕዝብ ለዓመታት የተጠማውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘበት ነው ያሉት አቶ ጌታቸው ረዳ፣ በሌላ ወገን ደግሞ ስምምነቱ ትግራይን የጦርነት አውድማ የማድረግ ፍላጎት ላላቸው አካላት ምኞትን ጉም ያደረገ እንደነበርም አስረድተዋል። በስምምነቱ መሰረት በክልሉ ህዝብ ዘንድ ትኩረት ከሚሹ ጉዳዮች መካከል አንዱ የተፈናቃዮች ሁኔታ ነበር ያሉት አማካሪ ሚኒስትሩ፣ በትግራይ ክልል በስልጣን ላይ ያለው ኃይል ግን ይህንን የህዝብ ጥያቄ ትኩረት በመንፈግ ከሰባዊነት ይልቅ የራሱን የፖለቲካ ስልጣን ለማደላደል ተጠቅሞበታል ብለዋል። ፕሪቶሪያ አመፍጻም በፍላይ መስተፈናቀልቲ የፕሪቶሪያን ስምምነት ከመፈጸም ረገድ በተለይ ደግሞ ተፈናቃዮችን ከመመለስ ጋር ተያይዞ ሊሰሩ የሚገባቸው በርካታ ጉዳዮች በትግራይ ፖለቲከኞች ድክመትና በውስጣችን በነበረ የስልጣን ፍላጎት ሊደናቀፍ ችሏል። ለተፈናቃዮቹ ትኩረት ከመስጠት ይልቅ ስልጣን ብቻ በማስቀደም ከሰባዊነት ይልቅ ፓርቲ ዳድ የሚል ጭካኔ ታይቷል። ይህ በግልጽ መነገር አለበት። ገርኻ መንቀስቃስ በጋድ ስተራይሉ ሁነታት ምህላው በግልጽ መዝረራብ አድላይ በውይይቱ የተሳተፉ በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችም የትግራይ ህዝብ የጦርነት አስከፊነትን በተግባር የቀመሰ መሆኑን የገለጹ ሲሆን ህዝቡ አሁን ላይ ከሌሎች ኢትዮጵያውያን ጋር በጋራ መልማት እንጂ ጦርነትን መሸከም የሚችልበት ትከሻ እንደሌለው በመድረኩ አንስተዋል። አዲስ አበባ ንሪዮለና ከመይሉ ለሚዑ ከመይሉ በልጽ አዲስ አበባ ከተማን ማየት እንችላለን እንዴት እንደለማችና እንዴት እንደበለጸገች። አሁን ላይ ትግራይ እንደ አዲስ አበባ እንድትለማ ነው እንጂ የምንፈልገው ለሌላ ጦርነት ለተጨማሪ ልቂትም አይደለም። አሁንም ቢሆን የትግራይን ሰላምና ልማት ለማምጣት እንደ ህዝብ ዝግጁ ነን። ለየብለኝ አነ በበኩሌ ካልኦት ይህዋተይን ህዝብ አሁን ነቅቷል። በደንብ አውቋቸዋል። በደንብ ተረድቷቸዋል። አሁን ላይ ማንም ወጣት ወደ ጦርነት ለመማገድ ፍላጎት የለውም። እናቶች ለጦርነት ያላቸውን ተቃውሞ በምህላ ጭምር ያሳዩ ነው። ይመላላው አዲታት ትሪወለኩም እንታይ ትደሊን ተወልኩምና አንተና አንተ ሰላም አሁን ምን ትፈልጋላችሁ ካላችሁን አንድና አንድ ሰላምና ሰላም ብቻ ነው። የሰላምን ዋጋ በሚገባ ተረድተናል። ለህና እንደሊ ሰላሚና ህዝብና ሰላም እኛ የምንፈልገው ሰላም ነው። ለህዝባችን ሰላም ስጡት። ወጣቱ ትውልድ ለግለሰቦች የስልጣን ጥም ሲባል መስዋዕት መሆኑ ሊበቃ ይገባል። ወጣቱ ሰርቶ ይብላ። የትግራይ እናት የሐዘን ሲሳይ አትሁን። ይበቃታል። አደ ትግራይ አይትንባዕ አደ ትግራይ አይትጸልም ያአኽላ ዘምሰባዚዮም ንዚ ኒው ጄነሬሽን 45 ዓመት እነዚህ ሰዎች ላለፉት 50 ዓመታት በፖለቲካ ውስጥ አልፈዋል። ለራሳቸው ጥቅም እንጂ ለህዝብ ያመጡት ነገር የለም። አሁን ጊዜው የወጣቱ ነው። ወጣቱ ትውልድ በአዲስ አስተሳሰብ እንዲመራ እድሉን ሊያገኝ ይገባል። ዝኸይድ አተሐሳሰብ ሒዙ ዝኸይድ ከዚህ ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ እንዳስከፈለው የገለጹት አማካሪ ሚኒስትሩ የትግራይን ህዝብ ዳግም ወደ እልቂት ለማስገባትና ከተጠያቂነት ለማምለጥ ዳግም የትግራይን ህዝብ ወደ ግጭት ለማስገባት የሚጥሩ አካላትን ህዝቡ ሊታገላቸው ይገባል ብለዋል። ህዝብና ህልውና አረጋግጦ ሰላም ሰላም ሁነታት መፍጣሪና ትኩረት ክንገብ የትግራይ ህዝብ ከጦርነት በተላቀቀ መልኩ ህልውናው የሚረጋገጥበት ሰላማዊ ሁኔታ መፍጠር ይኖርብናል። በሌብነት የተሰማሩ ጥቂት አካላት ከስልጣናቸውና ከራሳቸው ፍላጎት ውጪ ለህዝብ ጥቅም ምንም አይነት ቦታ የሌላቸው ቡድኖች የትግራይን ህዝብ ጆሮ ሊይዙ አይገባም። የትግራይ ህዝብ ለተጨማሪ ጦርነት ለማስገባት የሚያደርጉትን እንቅስቃሴ ሊቆምና ልናጋለጣቸው ይገባል። በማን መስዋዕትነት ነው የጥቂቶችን ፍላጎት የምናሳካው? ብናይመን ወጪ ኢናናይ ሆነ ሰዋት ለሌት ከነማል እንቀሳቀስ ይቡድን ለዓመታት የትግራይን ህዝብ እያደማ ዘልቋል ያሉት አቶ ጌታቸው ትግራይ ዘመኑን በዋጀ በአዲስ ሐሳቤ እንድትመራ የትግራይ መጻኢ የፖለቲካ ዕድል በክልሉ ወጣቶች እጅ ሊወድቅ እንደሚገባ ተናግረዋል። ናአይውን ሐውስኻ ደጋጊምና ህዝብ ትግራይ ናብጣጣ ተናሰዋት እስኪ እኸለናሞ እኔን ጨምሮ መልሰን መላልሰን የትግራይ ህዝብ ለተደጋጋሚ ችግር የዳረግን ሰዎች እስኪ ይብቃን። ወጣቱን የትግራይ ፖለቲካ በተግባር ባለቤት እናድርገው። በደረቅ ፕሮፓጋንዳ ይህን ህዝባችንን አደጋ ውስጥ ለመጨመር የሚጥሩ አካላት በቃችሁ ሊባሉ ከሆነ የትግራይ ፖለቲካ መጻኢ ዕድል በትግራይ ወጣቶች እጅ ሊወድቅ ይገባል። አብኢድ መናእሰይ ከአትخلሎ ነዚህ ገብር ንስራህ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ በበኩላቸው የክልሉ ጊዜያዊ አስተዳደር ዋነኛ ትኩረት የሆነውን ተፈናቃዮችን የመመለስ ጉዳይ ትኩረት ሰጥቶ እንዲሰራ ሁሉም ህዝብ ሊታገል እንደሚገባ ተናግረዋል። ትግዚያው ምሕዳር ተመስሪቱ ዘሎ ሕዝውን ዋና ስርሑ እዚ
አሁን ያለው የትግራይ ጊዜያዊ አስተዳደር ዋና ስራው ተፈናቃዮችን ወደ ቀያቸው መመለስ ነው። እስካሁን ግን አልጀመረም። ይህን የቅድሚያ የሆነውን የሰብአዊነት ጉዳይ እንዲጀመር ሁላችንም ትግል ማድረግ ይኖርብናል። እንደ ፌዴራል መንግስት ሁሌም ስናገኛቸው ለተፈናቃዮች ቅድሚያ ስጡ፣ ህዝብን እናስቀድም፣ ክረምት ሳይገባ ኃላፊነታችሁን ተወጡ ያልናቸው ነው። ይህን ተግባር ህዝቡም ሊታገል ይገባል፣ ሊጠይቅ ይገባል። መሰል የውይይት መድረኮችም ተጠናክረው እንደሚቀጥሉ በመርሃ ግብሩ ተጠቁሟል።